ስራዬን የሰራህልኝ መንገዴን ያቀናህልኝ ስራዬን የሰራህልኝ መንገዴን ያቀናህልኝ እዚህ ተጸልዮልኝ ነበር። ሮጬሽ ዋንጫና ዳሊያ ይዘሽ ትመጫለሽ ተባለ። አሁን ይዤ መጥቻለሁ ለምስጋና። እግዚአብሔርን አመስግኑልኝ። እኔን የረዳኝ እግዚአብሔር እናንተንም ይርዳኝ። እኔ ኦርቶዶክስ ነበርኩ በፊት እዚህ ሃይማኖት ላይ ገባው። አሁን 1 አመት ሊሞላኝ ነው። ከዛን በ3 ወሬ መጥቼ ነበር። በጣም ያመኛል ነበር። ሰውነቴ ይነፋፋል፣ እንቅልፍ የለኝም። በጊስቱ ትሬኒንግ ሄዳለሁ ስል በቃ አልችልም። ሰውነቴ ፊቴ ሁላ ይነፋፋል፣ ሰውነቴ ይነፋፋል። ከዛ እዚህ ተጸለየልኝ። የስራት መንፈስ ነበረ እዚህ ፈረሰ። ከዚህ በኋላ ደሞዝሽ በዶላር ነው አሉኝ። ሩጫም ጠፍቶብኝ ነበረ። አሁን ወደ ሩጫ የተመለሸ ያን ጊዜ 1 ወር ነው የሚቀራኝ ለመሮጥ ቻይና ውስጥ። እንደ እግዚአብሔር ፍቃድ ይሁንልሽ አለኝ። ዓለም ሁሉ ትዞራለሽ አለኝ። ከዛም በኋላ 7ኛ ወጣው። አሁን ደግሜ ደግሞ ማድሪድ ላይ ማራቶን 2ኛ ወጣ። ከእስራትም ነፃ ወጥቼ ሆነ አሁን ትሬኒንግን በስርዓት እየሰራ ያ ህመም ሁሉ የለም። እግሬን ያመኛል ነበረ። ሳምንት እሰራለሁ፣ ሳምንት አርፋለሁ ነበረ በፊት። አሁን ግን ነፃ ሆኜ እየሰራው ነው ትሬኒንግ። እግዚአብሔር ይመስገን። አሁን በጣም ደስ ብሎኛል። ማራቶን ማድሪድ ላይ ነው 2ኛ የወጣሁት። በጣም ደስ የሚል ሩጫ ነበረ። ከዛ በፊት በጣም ይሰቃያሉ ነበረ። እንኳን በቃ ፋይት ነበረ እስከ 38 ኪሎ ሜትር በፊት እዛ አልደርስም ነበረ። በቃ 25 ላይ ቆረጣለሁ እንደዛ ነበረ። ግን ምንም ነገር ሳይሰማኝ እግዚአብሔር ፈቀደ ነው የሚሆነው። 2ኛ ወጣ። በጣም ነው ደስ አለኝ። ያለለ ሩጫ ነው ሮጥኩት። እግዚአብሔር በቃ ደስ ብሎኝ በጣም ነው ደስ አለኝ። ሃሌሉያ! ክብር ለጌታ ይሁን። እሺ ለወንድማችን እድሉን እንስጥ። እሺ ስሜ አትሌት ስንታየው ሲንቄ ይባላለሁ። የመጣ ነው ከስሉልታ ነው። የዝናሽ ባለቤት ነኝ እና በፊት ያው ስትሮጥ በጣም ያማታል ነበረ። ሌሊት አተኛም፣ እንቅልፍ የላትም። በጣም በህመም ትሰቃያለች ነበርና እኛም በጌታ አልነበርንም። ጌታ ከተቀበልን በኋላ እዚህ መተን ጸሎት ተደረገላት። በላይ ላይ ያለ ሁሉም ነገር ፈረሰ። ከዛ በኋላ ሩጫም ተጀመረ፣ ጤናም ተመለሰ፣ እንቅልፍም በሰላም ትተኛለች። አሁን ያው ድሉም መጥቷል በእግዚአብሔር። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ይህን ያደረገላችሁ እግዚአብሔር ነው። በዚህ ስፍራ የሚሰራው እግዚአብሔር መንፈስ ነው። ክብር ለጌታ ይሁን። እንግዲህ በድል አስጀምሮ እግዚአብሔር በድል ያስጨርሳል። ኢየሱስ ጌታ ነው። ስለዚህ ለመጨረሻ ጊዜ ድል ስጣችሁ። ይህንን ያደረገን ጌታ ምን ትሉታላችሁ? ብዙ ነገር ጎልያድን ሆኖብን ነበርና በጤና ሰላምም የለንም ነበረ፣ ፍቅርም የለንም ነበረ። ጌታው ለሱ የማይቻል ነገር የለውምና ዛሬ በምስጋና እዚህ አቆመናል። እንን እግዚአብሔር አመስግኑልን። ሃሌሉያ! በጣም ደስ ብሎኛል። እኔ እዚህ መጥተሽ እንደ ጽጌ ድጉማ ዋንጫና ሜዳሊያ አምጥተሽ ትመሰክራለሽ አሉኝ። ስትመጪ ለእግዚአብሔር ምስጋና ሰጫለሽ እዚህ ቸርች? አዎ። ዋንጫ ይዘሽ? አዎ። ማዳሊያ ይዘሽ? አዎ። ለእግዚአብሔር ምስጋና ለእግዚአብሔር ክብር ትመጫለሽ? አዎ። ይሳካልሽ ሆናት። አዎ አልኩት። ይሄው ሜዳሊያና ዋንጫ ይዤ መጥቻለሁ። ሃሌሉያ! ክብር ለጌታ ይሁን። እንግዲህ ወርቁንም ዋንጫውንም ለጌታ ይገባል ብላ በታማኝነት በእግዚአብሔር ፊት ተገኝታለች። እስኪ ለእሷ ከፍ ያለ እልልታ። ስለዚህ ለቤተ ክርስቲያን ያመጣችውን ቤተ ክርስቲያኑ ወክሎ ፓስተር ኤቢ ይቀበለናል። ስለዚህ እያጨበጨባችሁ ለቤተ ክርስቲያን ክብሩን ጌታ ይውሰድ። ይህን ያደረገ እግዚአብሔር ነው። እሷን የረዳ እግዚአብሔር ነው። ሃሌሉያ! በዚህ ቤት እግዚአብሔር መንፈስ አለ። ጭብጨባችሁ አይሰማም? ተባረኪ። ገና ትቀጥያለሽ። ገና አንደኛ ትወጫለሽ። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ስሜ ስንታየው ሲንቄ ይባላለሁ።
ዝናሽ ባለቤት ነኝ። አሁን ይሄ ድል ያገኘችበት ሀገር ስፔን ማድሪድ ነው የሚባለው። ሁለተኛ ነው የወጣችው። በጣም ለኛ ትልቅ ድል ነው። ለምን ከዚህ በፊት በህመም ነበረ የምትሰቃየው፣ እየታመመች ነበረ ሄዳ ውድድሩን የሚጨርሰው። እንደዛም ነው የሆነ ነገር ታገኛለች። የአሁኑ ግን የተለየ ነው። በቃ ለኛ ውጤታ በላይ ደግሞ በጌታ ሆነን እንደዚህ ስታሸንፈው በጣም ደስ ብሎናል። እኛ ከምንም በላይ በቃ በጌታ ሆነን እንደዚህ ስታሸንፍ ለመጀመሪያ ጊዜም ስለሆነ እኛ ደስ ብሎናል። ዛሬ የመጣ ነው ለምስክርነት ነው የመጣ ነው። ይሄንን ጌታ ይሄንን ላደረገልን ጌታ ልናመሰግነው ልንመሰክር በቃ ሌላም እኛን አይቶ ወደ ጌታ እንድመጣ ነው ዛሬ የመጣ ነው። እኔ ከአሁን በኋላ ብዙ ደረጃ ትደርሳለች፣ እንደ ጥሩነሽ እንደ ደራርቱ ትሆናለች ብዬ ነው የምገምተው። ለምን ብዙ አቅም አላት፣ ግን በቃ በዚህ በህመም ምክንያት ነው በቃ ውጤት ማምጣት ያልቻለችው። ከአሁን በኋላ ግን በጌታ ስለሆነች ምንም አትታመምም፣ ድል ብቻ ነው የሚቀናት ነው። ወደዚህ ጌታ ኑ፣ ይህን ጌታ ተቀበሉ ነው የምለው። እኔ በመጀመሪያ ማመስገን የሚፈልገው ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። በቀጣይ ነብዩ ሱራፌልን ጌታ በሱ ብዙ ነገር ያደርጋል፣ እሱንም ማመስገን እፈልጋለሁ። እኔ ስሜ ዝናሽ አትሌት ዝናሽ ደበባ እባላለሁ። የተወለድኩት ወደ አሰላ አርሲ ነው እና ዛሬ እዚህ የተገኘሁት እግዚአብሔርን እዚህ ያደረሰን ለምስጋና እዚህ ያደረስኩት እዚህ ጸሎት ተደርጎልኝ አሁን ማራቶን ሮጬ ማድሪድ ማራቶን አፕሪል 27 ላይ ሁለተኛ ወጥቼ ለምስጋና እዚህ ቆማለሁ። እዚህ ተጸልዮልኝ ነበረ። ነብዩ ሱራፌል መንፈስ የተሰራብሽ መንፈስ አሰላ የተሰራብሽ መንፈስ ፈረሰ ያሉኝ። እውነትም ያመኛል ነበረ። በቃ እኔ ሐኪም ቤት እሄዳለሁ። ያ እዚህ ሳይመጣ ራሱ አርሾ እጄ ሙሉ ምርመራን ተመርምሬ ነበረ። ምንም መለሽም አንቺ ነፃ ነሽ አሉኝ። እውነት እንደዛ ስለ በቃ እንደዚህ አሉኝ ስለ ምንም መለሽም እኮ አንቺ ነፃ ነሽ መርገቡ ተሰበረ አለኝ። እውነትም ተሰበረ። ከዛ በኋላ እንቅልፍ ማገኘው ይመምባልም የለም። ይሄው በድል ተመልሼ እዚህ ለምስክርነት ቆማለሁ። ይሄ የተለየ ሩጫ ነው። በቃ እንደዚህም ሮጬ መላክም በቃ ለሌላ ሰው ላውን ይችላል። እኔ ውስጤን ስለማቅ በይመም ምናምን ስለምሮጥ ፋይት እንደዚህ አርጌ እንደዚህ ሮጬ አላቅም እስካሁን ማለት ነው። በጣም ነው ደስ አለኝ። በፊት በቃ ኢማምም እዛ ሲሄድ በቃ 2 ሳምንት ምናምን ሲቀረኝ ኢማም ይኖራል። አሁን ግን በነፃነት ሄጄ እግዚአብሔር የፈቀደልኝ ሁለተኛ ነው። በጣም ፋይት ነበረ። በጣም የተለየ ሩጫ ነው ሮጥኩት። በጣም ደስ ብሎኝ ነው ሮጬ የገባሁት። በጣም ደስ አለኝ። ሁለተኛ ወጥቼ ሆ ለምስጋና እዚህ ደረስኩት። እኔ እዚህ መጥቼ እንደተፈወስኩት ኑና አትሌቶችም ሆነ ሌላ ስራ ምሰሩ በኢማም በኩል ምትሰቃዩ ኑና እንደኔ ነፃ አውጡና ኑ ለምስክር ያበቃችሁ ነው የምላችሁ። እኔ መጀመሪያ እዚህ ያደረሰኝ ፈጣሪን እጅግ አድርጌ አመሰግናለሁ። ቀጣይ ደግሞ ነብዩ ሱራፌልና ቤተሰቡን አመሰግናለሁ። ፈጣሪ ቅባቱን ጨምሮ ይስጣችሁ ነው የምላችሁ።